ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥ ያሰማችኋለሁ። ሉአማ ተክልቲ ነኝ። ቴምር እርግጠኛ ነን ይህንን ቃል በተደጋጋሚ ሰምተውታል። ለምን ይመስሎታል? ቀድመን ደንበኞቻችን የሚፈልጉትን ይዘን በመገኘታችን። ካሁን ቀደም ከ7 በላይ ፕሮጀክቶችን አጠናቆ ያስረከበው ድርጅታችን አሁን ላይ እዛ ፒያሳ የመጨረሻ ግዙፍ የንግድ ሞል ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶችን በፒያሳና አያት ይዘንሎት መተናል። እየኖሩበት ያለምንም ወለድ ወይም አንድ ጊዜ ከፍለው የ35% እውነተኛ ቅናሽ ያገኙ። ልብ ይበሉ፣ ስምምነታችን በኢትዮጵያ ብር ሲሆን ምንም አይነት የዋጋ ለውጥ የለውም። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። ሀገርን ማዳን የሚቻለው ሌሎችን በመሰዋት ሳይሆን ራስን በመሰዋት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ሲሉ በጀመሩት የመልካም በዓል ምኞት መግለጫ ትንሣኤው ከእስራኤል ለዓለም እንደተገለጠው ሁሉ ኢትዮጵያም ለዓለም ትገለጣለች ብለዋል። ዶክተር አብይ በመልእክታቸው ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። 1000 በጎችንና 1000 ፍየሎችን ሰውተው ነበረ። አልሆነም እንጂ ሀገር ማዳን የሚቻለው ሌሎችን በመሰዋት አይደለም ሲሉ ገልጸዋል። ራስን በመሰዋት ነው ሀገርን ማዳን የሚቻለው ያሉት ጠቅላይ ሚኒስትሩ የራስን ጉልበት፣ ጊዜና ዕውቀት በመሰዋት የራስን ክብርና ኢጎ በመሰዋት ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል ሲሉም ገልጸዋል። ሀገር ጽናት ትፈልጋለች ያሉት ጠቅላይ ሚኒስትር አብይ በመከራዎችና በውግዘቶች ፊት በስድብና በንቀት ፊት እንደ ፀሐይ የሚታዩት ልሂቃን ሲጠፉ እንደ ከዋክብት የሚታዩት ክቡራን ሲረግፉ አብረው የነበሩ ፈርተውና ተሽጠው ሲከዱ ሀገር በጽናት መቆምን ትፈልጋለች ብለዋል። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ ሳይሆን የሚታይም ነው ያሉት ጠቅላይ ሚኒስትር አብይ ትንሣኤዋ እውን ይሆናል ሲሉም አስፍረዋል። የትግራይን ግዛት የያዙ አካላት የተከዜ ዘብ የተባለ አዲስ ታጣቂ ቡድን እያስመረቁ ነው ሲል ህወሓት ወቀሰ። በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት ትላንት አመሻሹን ባወጣው መግለጫ የፌዴራሉ መንግስት የትግራይ ህገ መንግስታዊ ግዛቶችን በኃይል የያዙትን ታጣቂ ኃይሎች በአስቸኳይ እንዲያስወጣ ጠይቋል። ድርጅቱ የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለትም ነው የከሰሰው። ይኸው ድርጊት የፕሪቶሪያውን ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለትም ያስጠነቀቀ ሲሆን የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ በስምምነቱ አጠቃላይ አፈጻጸም ላይ እንዲወያይም ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት፣ ስቃይና ሰቆቃ ተባብሶ ቀጥሏል ያለው ህወሓት የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ እንዳላመጣም ገልጿል። የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛልን ብሏል። በጊዜያዊ የመጠለያ ጣቢያዎችና ስደት ላይ የሚገኙ ወገኖች ላለፉት 5 ዓመታት ካለበቂ ድጋፍ ለበሽታ፣ ረሃብና ሞት ተጋልጠው በከፋ ሁኔታ ላይ እንደሚገኙ ጠቅሶ በአሁኑ ወቅት ሰብአዊ ድጋፍ መቋረጡን ተከትሎ ችግሩ ወደ ከፋ ደረጃ መሸጋገሩን ጠቁሟል። የፌዴራሉ መንግስትም ችግሩን በመገንዘብ ከኢትዮጵያ ሰራዊት ውጪ ያሉ ታጣቂ ኃይሎችን ከክልሉ ግዛቶች እንዲያስወጣና በጦርነቱ ወቅት የተፈናቀሉ ዜጎችም አስተማማኝ በሆነ መንገድ ወደ ቀያቸው የሚመለሱበትን ሁኔታ እንዲያመቻች አሳስቧል። ድርጅቱ የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱም ጥሪ አቅርበዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ጋር ሚያዝያ 6 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባካሄዱት የፕሪቶሪያው ስምምነት አተገባበር ላይ ያተኮረ ውይይት ያሉት ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ውይይት ሊያደርግ ይገባል ሲሉ መናገራቸው አይዘነጋም። ይህ በእንዲህ እንዳለ አዲሱ ፕሬዝዳንት የፈረሙት የቃል ኪዳን ሰነድ ስምምነቱን እስከ ተከተለ ድረስ ምንም አይነት ስጋት እንደማይኖር ህወሓት ገልጿል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ድርጅቱ ከሚያንቀሳቅሰው ወይን ሚዲያ ጋር ባደረጉት ቆይታ የትግራይ ክልል ጊዜያዊ አስተዳደር አዲሱ ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ
በድርጅቱ ጥቆማ መሰረት መታጨታቸውን አስታውሰው ኃላፊነቱን ከአቶ ጌታቸው ረዳ በተረከቡበት ወቅት የፈረሙትን የቃል ኪዳን ሰነድ የተመለከተ ማብራሪያ ሰጥተዋል። የቃል ኪዳን ሰነዱ ከስምምነቱ ፈቅ ያለ እንደሆን አሊያም ስጋት ይኖረው እንደሆን ለቀረበላቸው ጥያቄ አዲሱ ፕሬዝዳንት የፈረሙት የቃል ኪዳን ሰነድ ስምምነቱን እስከ ተከተለ ድረስ ምንም አይነት ስጋት እንደማይኖር ተናግረዋል። የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ ማቋቋም፣ ተፈናቃዮችን መመለስና የክልሉን ህገ መንግስታዊ ይዞታ ወደ ቀደመው ሁኔታ የመመለስ ጉዳዮች በፕሪቶሪያው ስምምነት ውስጥ በግልጽ ተቀምጧል ያሉት አቶ አማኑኤል በዚህ ረገድ አፈጻጸሙም ግልጽ መሆኑ ሊታወቅ ይገባል ብለዋል። ባለፉት 2 ዓመታት ክልሉ ከጦርነት በኋላ የሚያገግምበትን ሁኔታ ለመፍጠር ጥረቶች ቢኖሩም ወደ አላስፈላጊ ቀውስ የተገባበት ሁኔታ መፈጠሩን ጠቅሰው ስርዓት አልበኝነት እንዲነግስ በስፋት ሲሰራ ቆይቷልም ብለዋል። ማለት ጀነራል ታደሰ ወረደ ናይ ጊዜያዊ ምምሕዳር ፕሬዝዳንት ኮይኑ ክምደብ ወይ ክሽየም ህወሓት እዩ ናብ መንግስቲ ኢትዮጵያ ቀሪብዎ። ከዚህ ባሻገር ግን ትግራይ ከኢትዮጵያ መንግስት ጋር የሚያገናኛት የፕሪቶሪያው ስምምነት ነው ያሉ ሲሆን እስካሁን በሁለቱም ምክር ቤቶች ተወካይ ባላስቀመጠችበት ሁኔታ በርካታ አዋጆችና ህጎች ጸድቀው ክልሉ ላይ እየተጫኑ ነው ሲሉ ወቅሰዋል። በህግ አውጪ በህግ አስፈጻሚም ሆነ ተርጓሚ መዋቅር ውስጥ ተወካይ በሌለበት የኢትዮጵያ መንግስት ትግራይ የፌዴሬሽኑ አካል እንደሆነች በመቁጠር ብቻውን አዋጅና ህጎችን እያጸደቀ ነው ሲሉም ነው የተቹት። በመሆኑም ይህ አካሄድ ዘላቂ ሰላምን የማያመጣ በመሆኑ ሊታሰብበት ይገባል ሲሉም አክለው ገልጸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።